በአሁኑ ሰዓት ግን በደግም ሆነ በክፉም ሰው አያንሳችሁ። በደግም ነገር ትትነሱ በክፉም ትትነሱ የሰው አፍ የማያረገው ነገር የለም። እኔ እንዳየሁት ሆነ ማለት ነው። እንግዲህ አብነት በጣም መልካም በጣም ጨዋ ሰው፣ የምስኪኖች እንባ አባሽ፣ የአባቶች የእናቶች ዱዓ ቲያለቅሱ ቲራቡ እንባቸውን አብሶ ተጎናቸው ቁሞ ታገር አገር እየተሽከረከረ እሱ የሰራውን ማንም ሰው እንደ አብነት እየሰራ የለም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ ውዶችዬ መለስ ብዬላችኋለሁ። ቆይቻለሁ ቪዲዮ ተለቀኩኝ ማለት ነው። ውድ ተመልካቾቼ በጣም ተናፍቃችኋል። ቪዲዮ እንዴ ምን ገባሽ አይባልም እንዴ? ኧረ ተው እስኪ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ውዶችዬ፣ ገደፍ አድርጉኝ። እንግዲህ በምስሉ ላይ የምታዩት ማለት ነው ፓስተርን እማያውቅ አለ ብዬ አላስብም። የኔ ጨዋ መልካም ሰው፣ በነገራችን ላይ አላህ ፈጣሪ የሚወደውን ሰው ነው የሚፈትነው ይባላልና ፈተናዎች ይበዛሉ መልካም ሰው ስለሆንክ ነው። ኢንሻአላህ ከዚህ ሁሉ ጭንቀት ከዚህ ሁሉ መከራ አላህ ያሽርክ፣ ጤናህን አላህ ይመልሰው እያላችሁ እስኪ ሁላችሁም በየእምነታችሁ ዱዓ አድርጉለት። መልካም ሰው በአሁኑ ሰዓት ማለት ነው። እንደው ሀገራችን ግን ይገርመኛል። በክፉም አትነሱ በደግም አትነሱ። ማንኛው ነው ከይሩ ሰው በቃ ከይርም ሰርቶ አሁን እሱ እንግዲህ ስንቱን ህዝብ ነው ያሳክመው፣ ስንቱን ህዝብ ነው ከሜዳ ላይ እያነሳ ልብስ ያለበሰው፣ ስንቱን ህዝብ ነው ያጎረሰው፣ የእናቶችን እንባ እየጠረገ እግራቸውን ታይጠየፍ እያጠበ ልብሳቸውን እያለበሰ ልብሳቸውን እየቀየረ ቤታቸው ገብቶ ታይጠየፍ መጥረጊያ ይዞ ቤት ጠርጎ ፍራሽ አንጥፎ የሚያስተኛ ማን ነው እስኪ? እንደ ፓስተር አብነት ጀግናው። እኔ እንጃ ብቻ ቃላት የለኝም። ፈጣሪ አላህ ይማርክ፣ አፍያህን አላህ ይመልስልህ። ወላሂ በጣም ልብ ይሰብራል። በቃ በክፉም ሆነ በደግም እንደው አትነሱ ብቻ እንደው ሰው በቃ መልካምም ስራ ሰርታችሁ በቃ ያ ሰው መሻአላ ይባላል እንጂ በቃ ወደ ክፉ ነው። በቃ እኔ አላቅም። በጣም ይገርማልና ለሱ ይሄ አይገባውም ነበር፣ ግን ምንም ማለት አይቻልም። ፈጣሪ የሚወደውን ይፈትናል። እንግዲህ የልጆችህ የሚስትህ የቤተሰብህ አምላክ አላህ ያሽርህ። በጣም ልብ ይሰብራል ማለት ነው። ፓስተር አብነት ታገር አገር እየዞረ እንግዲህ እሱን የማያውቃለ ብዬ አላስብም። በሜዳ ላይ ማንም ሰው ፓስተርን አላቅም የሚል ሰው ያለ አይመስለኝም። አገር አገር እየዞረ ጎርፍ ታይፈራ ዝናብ ታይፈራ ለቤተሰቦቹ ለልጆቹ ጊዜ ታይሰጥ እየተሽከረከረ አገር ታገር የታመሙትን አስታሞ የተራቡትን አጉርሶ የተጠሙትን አጠጥቶ ውሃ አምጥቶ እግራቸውን እጥብ አድርጎ ልብሳቸውን ቀይሮ ቤታቸውን ጠራርጎ ምኑ ይረሳል? ምንም አይረሳም። ውድ ተመልካቾች እንግዲህ እንዳያችሁት ነው። በነገራችን ላይ በቃ አማወራው ሁሉ ጠፋብኝና በጣም ያሳዝናል ማለት ነው። ላንተ ይሄ አይገባም፣ ግን ደግሞ በፈጣሪ ስራ አይገባምና አላህ ያሽርህ፣ አፍያህን አላህ ይመልስልህ ነው የሚባለው። ምንም ማድረግ አይቻልም። በጣም ነው በቃ የራሱን ህመም ደብቆ የህፃናቶችን ቲያስታምም ልብስ ቲያለብስ እናቶችን አባቶችን ቲያስታምም የታመሙትን ሆስፒታል እየገባ ቲያለብስ ቲያጎርስ በቃ ምኑ ይረሳል የሱ መልካም ስራነቱ። በጣም ይዘገነናል። እንደሱ አይነት ሰው ሀገራችን ይበርክትልን ያብዛልን። እንዳንተ አይነቱን ሰው አላህ ያሽርህ። እስኪ ሁላችሁም አላህ ያሽርህ ብላችሁ ዱዓ አድርጉለት። እኔ መልካም ሰው
በደግም በክፉም መነሳት ጥሩ አይደለም። በአሁኑ ሰዓት አብሶ ሜዳ ላይ የወጣ ነገር እኔ ለምን እንደው አላውቅም። በክፉም ሆነ በደግም ተነስቶ መሻአላ ይባላል፣ ለጊዜው ማለት ነው። መሻአላ ይባላል እንጂ ያ ሰው በቃ እንዴት ነው በቃ አሁን እሱ እኔ እንጃ፣ እውነት አይመስለኝም በነገራችን ላይ እና ተሰራቸው ስሪቶች አድራጎት፣ በጎ አድራጎት ሁሉ ታየው እኔ አላቅም። ብቻ ለሱ ይሄ ይገባዋል ብዬ አልልም። እንግዲህ ሁላችሁም ዱአ አድርጉለት፣ በየእምነታችሁ ዱአ አድርጉልኝ። እሱም መልስ ሰጥቷል። እንግዲህ እኔ ይሄ ሁሉ ይመጣብኛል ብዬ አላሰብኩም ነበር። ሜዳ ላይ ማዝለቅ አልፈለግኩም ነበረ። እመሜን ደብቄ እየኖርኩ ነበር። አባቶችን እናቶችን ታለብስ ታጎርስ የነበረው ግን ምን ላድርግ? አይደበቅም፣ እመም አይደበቅም። እኔ ማንም እንዲሰማብኝና ሜዳ ላይ እንድወጣ አልፈለግኩም ነበር። ግን ማን ማድረግ እችላለሁኝ? ራሱ ውስጤ እየታመመ ጃኬት ብደራርብ ሰውነቴን ሲበላኝ ያስታውቅብኛል። እናቶችን ማስጨነቅ ፈልጌ አይደለም፣ አባቶችን ማስጨነቅ፣ የኢትዮጵያን ሕዝብ ማስጨነቅ ማስጠበብ ፈልጌ አይደለም። ነገር ግን ወጣብኝ። እንግዲህ ምን ማድረግ እችላለሁኝ? በጸሎታችሁ እሰቡኝ። ሁላችሁም በየእምነታችሁ ዱአ አድርጉልኝ አለ እንግዲህ አብነት ማለት ነው። እውነት ነው። እሱ ብቻውን ደብቆ የራሱን ህመም ደብቆ እንግዲህ የታመሙትን ሲያስታምም ሲያሳክም፣ የተራቡትን ሲያጎርስ የራሱን ህመም ደብቆ ማለት ነው። በአሁኑ ሰዓት የራሱን ትቶ ለሰው የሚያደርሰው ማለት ነው። እውነት ለመናገር የራሱን ደብቆ ለሰው በቃ እነዛ ሰዎች በቃ የታመሙት የቆሰሉትን የተራቡትን የሚያይ ማን ነው? ሌላ ቢሆን የራሳቸው ጉዳይ፣ የራሴን ህይወት መምራት አለብኝ። እኔ እንጃ የእሱ ምንም በቃ ከማንም ጋር ሊደበር አይቻልም ማለት ነው። እንግዲህ ምንም ማለት አይደለም። ሁላችሁም እንግዲህ እስኪ ጦለትም ዱአም አድርጉለት በሰላም እንግዲህ ወደ ልጆቹ አላህ ይመልሰው፣ ሕክምና ታክሞ እንዲመለስ። እንድታቁብኝ ፈልጌ አይደለም፣ እንድሰማብኝም ፈልጌ አይደለም። ለመደበቅም ሞክሬያለሁ። ጃኬትን ብለብስ ሰውነቴ እያደር ሸሸኝ ግዴታ ወደኩኝ። ኢትዮጵያ ሕዝብ እንግዲህ አንድና አንድ የምጠይቃችሁ ዱአና ጸሎት ነው። በየእምነታችሁ ሁሉ እንግዲህ ተናገረ። በጣም ያሳዝናል። በቃ ሜዳው እንዳለ ተጥለቅልቋልና በጣም ልብ ይሰብራል ማለት ነው። ያው መቼም አትፈትነኝ አይባልም። ፈተናውን ቀለል አድርግልኝ ነው። ኢንሻአላህ ተሽሎህ ድነህ ወደ ልጆች ወደ ቤተሰብህ እንደምትቀላቀል እንደምትመለስ ተስፋ አለን። አላህ ያሽርህ። አሁንም በጣም መልካም ሰው ነህ። ለተራቡ እናቶች አባቶች በቃ ገደፋ መከታ ነህ አንተ ለሁሉም በቃ ለኢትዮጵያ ሕዝብ ጠቅላላ ማለት ነው። እንደዚህ ይደርስብሃል ብሎ ያሰበም ሰው ማንም የለም። እንጃ ያው ለጊዜው ነው። ኢንሻአላህ ድነህም እንደምትመለስ አምናለሁ፣ እናምናለን ሁላችንም። እንዴ የእናቶች እንባ ብቻ የነሱ ጸሎት ብቻ ይበቃል ኢንሻአላህ። እና እንደዛ እላችኋለሁ ውድ ተመልካቾቼ። የዛሬው ቪዲዮ ልብ በሚሰብር ሁኔታ ነው የመጣሁላችሁ። እስኪ ለቤተሰቦቼ አላካፍላችሁም ብዬ ይዤላችሁ መጥቻለሁ። እኔ ራሱ በጣም ነው ልቤ የተሰበረው ማለት ነው። ይሄንን አልተጠበቀም ነበርና እሱም በቃ የሚያምርበት እሱ እኮ በቃ አገር ታገር ሲሄድ ልጆቹን ትቶ ቤተሰቦቹን ትቶ ለልጆቹ ለቤተሰብ ጊዜ ታይሰጥ ለታመሙት ሰዎች ብቻ ያችን ሰው ሂጄ አጉርሻት አብልቻት ህይወቷ ቢተርፍ ባለብሳትስ በቃ እቅዱ እሱ አላማው በቃ ይችና ይች ብቻ ናት። ነገር ግን ምንም ማድረግ አይቻልም። የሚወደውን ሰው ነው የሚፈትነውና ፈተናውን ቀለል ያደርግልኝ ማለት ነው። ምንም ማለት አይደለም። እንግዲህ የልጆችህ የሚስትህ የቤተሰቦችህ እንግዲህ ዱአ ይድረስልህ። የኢትዮጵያ ሕዝብ ላንተ አልተንቀጠቀጠ አላለቀሰ አላዘነ የለም። በነገራችን ላይ አላህ አፊያውን ይመልስለት።
እላችኋለሁ ውዶች። እስኪ በያላችሁበት ዱዓም ጸሎትም አድርጉለት። በጣም ከባድ ነው። በቃ በደግም በክፉም መነሳት ጥሩ አይደለም። አብሶ ሜዳ ላይ መውጣት በጣም ከባድ ነው እና በቃ አምሮበት ሰው ሲታይ እንደዙ ሰበቡ ይበዛል። የሆነ ነገር ብቻ ሜዳ ላይ መውጣት በጣም በቃ አደጋው ብዙ ነው። ከስንት አንድ ነው እንጂ አንዳንዱ ነው እንጂ የሰው አፍ የሚወድለት አለ፣ የሰው አፍ የማይወድለት አለና በቃ እሱ እንደዚህ ይሆናል ተብሎ አልታሰበም ነበር እውነት ለመናገር። በተረፈ ሀገራችንን ሰላም ያደርግልን። አሰላሙ አሌይኩም ወራህመቱላህ